ቱኒዚያዎች አገራቸው ሳይደርሱ ሳውዝ አፍሪካ የዣካ ጉዳይ የአርሰናል ደጋፊዎችን አላስደሰተም አይደል? በክህደት እንግዲህ እየተጠረጠረ ነው። ኡራጋይ ይሄ ሁሉ ጉድ እንዳለው አላውቅም ነበረ። ያን ዲዮማንዴ ከሊቨርፑል እንግዲህ ፒኤስጂን መርጧል። ተመልካቾቻችን ሪትም ስፖርታችን ተጀምሯል። እኔ ሀና ምንዳውን አብሬያችሁ ቆያለሁ። እንዲሁም በትንታኔው ኢዮብ ተሰማ አብረናችሁ የምንቆይ ይሆናል። እንግዲህ ወደ ዝውውር ገበያው ነው በመጀመሪያ የምናልፈው አይደል? እንግዲህ መግቢያ ላይ እንዳልኩት በክረምቱ የዝውውር መስኮት በደንብ ሲወራለት የነበረው ያን ዲዮማንዴ እንግዲህ ላይፕዚግን ለመልቀቅ ወስኗል። በዚህም እንግዲህ ከስሙ ከሊቨርፑል ጋር በደንብ ሲያያዝ ነበረ። አሁን ግን ፒኤስጂን እንደሚመርጥ መምረጡ እንግዲህ ተሰምቷል። እንግዲህ ተጫዋቹ በሉዊስ ኤንሪኬ ታክቲክ እንግዲህ ተማርኳል። ሰንደርላንድ ለቼልሲ እንግዲህ ያቀረበውን የ8 ሚሊዮን ፓውንድ ውድቅ አድርጓል። ለዣካ አነሰ እውነት ውድቅ ባያደርጉ ይገርም ነበረ ሲላይ። ወደ ጉዳት ዜና ደግሞ ስናልፍ የማንቸስተር ዩናይትድ ማኑኤል ኡጋርቴ እንግዲህ የኤሲኤል ጉዳት እንዳጋጠመው ትናንትና ማንቸስተር ዩናይትድ እንግዲህ መግለጫ አውጥቷል። ይህ ለማንቸስተር ዩናይትድ ደጋፊዎችም እንግዲህ ለማንኛውም ሰው የሚያሳዝን ጉዳይ ነው እና እነዚህን ሀሳቦች እናነሳለን። እንግዲህ ያን ዲዮማንዴ እኛ የገመትናቸው ነገሮች ነበሩ አይደል? ወደ ሊቨርፑል የማምራት እድል አለው። ምክንያቱም በሌይፕዚግ አመራር ውስጥ የርገን ክሎፕ አለ። ለእድገቱም ጥሩ ቦታ ሊቨርፑል ይሆናል ብለው ያምናሉ። የርገን ክሎፕ የሚባል ነገር ነበረ። ሁለት ነገሮች ሀና አስገርመውኛል በዚህ ዝውውር ላይ። የመጀመሪያው ሊቨርፑል ዲዮማንዴን ሳያግባባ እንዴት የ100 ሚሊዮን ዩሮውን ጥያቄ ያቀረበ? ለሁለተኛ ጥያቄም እየተዘጋጀ እና ብዙ ጊዜ ትልልቅ ቡድኖች የሆነ ከተጫዋቹ ግሪን ላይት ሳያዩ ክፍት ነው ሊቀላቀለኝ ሳይሉ ገንዘብ አያቀርቡም እና ብዙ ጊዜ በዝውውር ገበያው ላይ እስከዛሬ ስንመለከት ቡድኖች መጀመሪያ ከተጫዋች ጋር ፈቃደኛ ነህ ወይ የሚለውን ነገር በተለይ ለሽያጭ ከቀረበ ያ ተጫዋች ለመነጋገር ይፈቀድለታል እና በጣም አንድ ያስገረመኝ ነገር ሊቨርፑሎች እንዴት እነሱን መምረጡን ሳያውቅ ወይም ደግሞ የቢዲንግ ዋር ውስጥ ለመግባት ተጫዋቹ ክፍት መሆኑን ማረጋገጥ ነበረባቸው ብዬ አስባለሁና ይሄ ነገር ትንሽ አስገርሞኛል። ሁለተኛው የዲዮማንዴ ምርጫም የሚያስገርም አይደለም። በእርግጥ የሉቾ ቡድን አሁን ላይ ከየትኛውም አውሮፓ ቡድን በላይ በተለይ ለአታኪንግ ተጫዋች ሳቢ ነው። በጣም ፈጣን ማጥቃት አለው። አውሮፓ ላይ ከታዩ ምርጥ ቡድኖች አንዱ ነው ልንል እንችላለን። እንዲሁም ብዙዎች ከፔፕ የ2010 ባርሰሎና ጋርም እያነጻጸሩት ነው። ተከታታይ 2 ቻምፒየንስ ሊግ አሸንፏል። በሁሉም ነገር የተሻለ ቡድን ግን እዛ ቡድን ውስጥ ያሉት ተጫዋቾች አሁን ዲዮማንዴ ሄዶ ቤስት መሆን ይችላል ወይ? ለእድገቱስ ትክክለኛ ውሳኔ ነው የሚለው ትልቁ ጥያቄ ነው በእኔ በኩል። በእርግጥ ዲዮማንዴ የሚመጣ ከሆነ የሚሸጥ ተጫዋች ይኖራል። የባርኮላም ስም ከራሱ ከሊቨርፑልም ጋር እየተያያዘ ነው፣ ከአርሰናል ጋርም እየተያያዘ ነው እና ምናልባት የባርኮላን የመውጫ በር ሊከፍት ይችላል ብለን ብንገምት ትክክል ነው የሚሆነው። ምክንያቱም ክቫራትስኬሊያ ይኖራል፣ ዴዘሬ ዱዌ ይኖራል እና ደግሞ ዋናው የባሎን ዶር ተጫዋች የሆነው ፎልስ ናይን ላይ የሚጫወተው ኦስማን ዴምቤሌ ይኖራል። ይሄ ነው ላይን አፕ እስካሁን ድረስ። ስለዚህ እንግዲህ ሮቴሽን ሊጠቀም ይችላል። ቡድንሽን ደግሞ በአመታት መካከል ማደስ አለብሽ። እነ ሰር አሌክስ ለአመታት ውጤታማ የሆኑት ቡድናቸውን በማደስ ነው። ፔፕ ለአመታት ውጤታማ የሆነው ቡድኑን በማደስ ነው። ስለዚህ ሉዊስ ኤንሪኬ ቡድኑን የማደስ በአዳዲስ ኃይሎች የመተካት ለዋንጫ በተራቡ ሌሎች ተጫዋቾች ደግሞ እዚሁ ቡድን ላይ ጣል ማድረግ ይጀምራል ማለት ነው። አሁን እንግዲህ ሌይፕዚጎች መሸጥ እንደማይፈልጉ በዚህ ዓመት እንዲሁም መጀመሪያ ይህንን ነገር ብሬክ ያደረገው ኤክስክሉሲቭሊ ዴቪድ ኦርንስቲን ነው። በኋላ እነ ፋብሪዚዮም እንደነገሩን ከሆነ ሌይፕዚጎች ቢያንስ አሁን ሽያጭ ማድረግ የሚፈልጉት አሁን ገንዘቡን ተቀብለው 1 ዓመት ግን እዛው ለማስቀረት እድገቱ እንዳይስተጓጎል በዚህ ዓመት እንጠቀምበት የሚል አለ። እንደዚህ አይነት ነገር በጆቫኒ ኩዌንዳ እና በቼልሲ ባለፈው ዓመት ተስተውሏል። በዚህ ዓመት በዚህ ክረምት ነው አሁን ኩዌንዳ የሚገባው ከስፖርቲንግ እና 1 ዓመት የመጠቀምን ውል እዚህ ውስጥ ሊያካትቱ ይችላሉ ተብሎ ይጠበቃል። ካልሆነ ግን በዚህ ክረምት የሚሸጡት ከሆነ 100 ሚሊዮን ዩሮ በቂ አይደለም። እስከ 130 ሚሊዮን ዩሮ ድረስ ሌይፕዚጎች ይፈልጋሉ።
ፔዤ ያንን ገንዘብ ይከፍላል ወይ? በእርግጠኝነት ዲያማንዴ ይህንን ሳያውቅ አይወስን። በትክክል ፔዤዎች እንደሚመጡ ገንዘብ እንደሚከፍሉ ተማምኖ ይመስለኛል ይህንን ውሳኔ የወሰነው። ሁለቱ ነገሮች ግን እንዳልኩሽ አስገርሞኛል። ብዙ ጊዜ ተደጋግሞ ስለማናየው 100 ሚሊዮን አቅርቦ ሊቨርፑል ከዛ አይ እናንተን አልፈልግም የሚለው ነገር ብዙ ጊዜ ተስተውሎ አያውቅም እና የራሱም ውሳኔ ደግሞ በሊቨርፑል ቤት ቢሆን አስቢ ከነጋክፖ ጋር ነው የሚፋለመው ስታርቲንግ 11 ላይ የመግባት ይሄ ቤስት ላይናፑ ላይ የመግባት ጥያቄ አይኖርበትም ነበር። በፔዤ ግን አሁን ቢያንስ ከክቫራትስኬሊያ እና ከዴዜሬ ዱዌ ጋር የመፎካከር ትልቅ እንዴት ነው ጫና አለበት። ለእድገቱ ሉቾ በጣም ጥሩ አሰልጣኝ ነው ብዬ አምናለሁ። እንግዲህ ይሄ ደግሞ እስቲ ዝውውር በደንብ ሲገፋ ሰፊው ፕሮግራም ይዘንለት የምናቀርበው ይሆናል። የዣካ ጉዳይ የአርሰናል ደጋፊዎችን አላስደሰተም አይደል? በክህደት እንግዲህ እየተጠረጠረ ነው። ግን እዚህ ጋር አንድ አንደርስታንድ ማድረግ ያለብን ይሄ ተጫዋች አርሰናልንም ለቆ የሄደው ለዣቪ አሎንሶ ሲል የዣቪ አሎንሶ እንዴት ነው ያቀረበለት ፕሮጀክት በእጅጉ ማርኮት ነው የሄደው። አርሰናል ወደ ዋንጫዎች እያመራ በነበረበት ሰዓት ነው በራሱ ፍቃድ የሄደው እና በአውሮፓ ብዙ ተቻ ያደረገ ተጫዋች አድርጎታል። በዛ ኢንቪዚብል በነበረው ቡድን ውስጥ እንግዲህ ምንም ጨዋታ ሳይሸነፍ ሌቨርኩሰን ዋንጫውን ማንሳቱን እናስታውሳለን። እና እንግዲህ ዣቪ አሎንሶ እንደው እንትኖች ተደራረቡብን እንጂ አርብ አካባቢ ልንሰራው አስበን ነበር ካስታወስሽ። በጣም ተጫዋቾችን እየሰበሰበ ነው። በቼልሲ ቤት ነፃነት እየተሰጠው ነው እና ለሱም እንግዲህ ለአድማጮች ቃል እንገባለን እንደዚህ ክፍተቶች ሲኖሩ ሙሉ ፕሮግራም ለሱም የምናስብለት ይሆናል። እንግዲህ ይህን ተጫዋች ፈልጎታል። ምናልባት እነ ኤንዞ ይወጣሉ ተብሎ ይታሰባል። ፕላስ አሁን ቼልሲ ቤት ዲፕ ላይን ፕሌይ ሜከር መጫወት የሚችል አሁን ዣካ በሌቨርኩሰን ቤት፣ በሰንደርላንድ ቤት፣ በአርሰናል ቤት ነው እንዲሁም ቦክስ ቱ ቦክስ የተጫወተው እንጂ ከዲፕ ሆኖ ኳሶችን እየወሰደ እንዴት ነው ቴምፖን የሚያረጋጋ ዲፕ ላይን ፕሌይ ሜከር አድርጎ ነበር የሚያጫውተው። ስለዚህ ዣቪ አሎንሶ አሁንም በእንደዚሁ አይነት መንገድ የመጫወት በባክስር የመጫወት አንድ ዊንግ ባክ አስፈርሟል። ስለሱ እናወራለን። ሌሎች ዝውውሮችም ሲኖሩ ስለ አሎንሶ እናወራ ይሆናል። ነገር ግን በሌቨርኩሰን ቤት ያየነውን ቡድን ወደ ቼልሲ ማምጣት የፈለገ ይመስላል እና ከዚህም በኋላ እንግዲህ ዣቪ አሎንሶ የተለያዩ ፈራሚዎችን ሊያገኝ ይችላል ተብሎ ይጠበቃል። እኛም በሰፊው የምንሄድበት ይሆናል። ሀና ማኑዌል ኡጋርቴ እንግዲህ ጉዳት አጋጥሞታል። በጣም አሳዛኝ የሆነ ጉዳት ለተጫዋቾች ማትመኝ። ሮድሪን እንዴት እንዳሰቃየው፣ ካርቫሃልን እንዴት እንዳሰቃየው፣ እንደ ሚሊቶ አይነት ተጫዋቾች እንዴት እንዳሰቃያቸው በሪያል ማድሪድ ቤት አይተናል። ሊሳንድሮ ማርቲኔዝ ሊቻ እንዴት በዚህ ጉዳት በኤሲኤል እነ ቲምበር ይዞብሽ የሚመጣው መዘዝ በጣም ከፍተኛ ነው እና ይሄ የኤሲኤል ጉዳት በጣም አሳዛኝ የሆነ ጉዳት ነው። ለተጫዋቾች በጣም አስከፊ የሚባለው ጉዳት ነው ማለት እንችላለን እና ከዚህ ጉዳት እንግዲህ የማንቸስተር ዩናይትድንም አጠቃላይ የዝውውር ሁኔታ ይወስኗል ተብሎ ይታሰባል። ዴቪድ ኦርንስቲን ትላንትና ማንቸስተር ዩናይትዶች የመሃል ሜዳ ተጫዋቾች ያስፈርማል ሲል ተናግሯል። ተጫዋቾች ካለ እንግዲህ ከአንድ በላይ ሊሆን ይችላል። ነገር ግን ለሽያጭ የቀረበ ተጫዋች ነበር። ሽያጩ አይኖርም ማለት ነው። አሁን አንድ ተጫዋች ብቻ ጨምረው ወደ ውድድሩ የሚገቡ ከሆነ በጣም አስጊ ይሆናል ማለት ነው። ኮቢ ማይኖ፣ ኤደርሰን እና አንድ ሌላ ተጫዋች ብቻ ነው የሚኖረው። ስለዚህ ሁለት ተጫዋቾችን የማግኘት የማስፈረም እድላቸው የሰፋ ይመስለኛል። ምንም እንኳን ገቢ ባይኖርም በማኑዌል ኡጋርቴ የሚገኝ ገቢ ባይኖርም ገዢም አግኝቷል ነበር። ማኑዌል ኡጋርቴ በውሰት ነው ሊወጣ የሚችለው። ምናልባት ደሞዙን ነበር የሚያቃልሉት። እንዲህ ማኑዌል ኡጋርቴ አሳዛኝ የሚባል ጉዳት አጋጥሞታል። ከ6 እስከ 9 ወር ገና አሁንም ምርመራዎች በሰፊው እየተደረገለት ነው። አሳዛኝ ነው ማለት እንችላለን። ወደ ዓለም ዋንጫ እንለፍና እንግዲህ አዘጋጁ ሀገር ካናዳ ወደ 16ቱ ገብታለች። እንግዲህ በሚያሳዝን ሁኔታ ደቡብ አፍሪካ እንግዲህ ተሰናብታለች። ሳውዝ አፍሪካ በጣም ጥሩ ጨዋታ ነው ያደረጉት ምንም እንኳን ፋይናል ሰርድ ላይ ባይደርሱ። በተለይ ሁለቱ ሴንተር ባኮች እና ግብ ጠባቂው ኳስን በማረጋጋት ፕሬሲንግን ራሳቸው ላይ ሲጋብዙ ነበር፣ ከኋላ የሚከፈትን ቦታ ለመጠበቅ። በተመሳሳይ ይሄንን የምታስታውሺ ከሆነ በኡራጓዩ ጨዋታ ሲያደርጉት ነበር። በተደጋጋሚ ተከላካዮቹና ግብ ጠባቂው ኳስን ይቀባበላሉ፣ እንደ ዩኒስ እንዲመጡ ከዛ ከኋላ
ረጃጅም አጥቂዎች አሏቸው እንደምታውቁ ጉልበተኛ አጥቂዎች። በዛ መንገድ ነበር በቢልድ አፕ ፔሸንት በሆነ ቢልድ አፕ ለመውጣት ሲሞክሩ የነበሩት በተረጋጋ ቢልድ አፕ። ነገር ግን ይሄ አንድ የሰራ ከተባለ 74ኛው ደቂቃ ላይ ይመስለኛል 74ኛው ደቂቃ ላይ ወደዛች ትራፕ አስገቧቸውና ካናዳዎች ሙሉ ለሙሉ ሲመጡ ከጀርባ በጣም ጥሩ የሆነ ረጅም ኳስ ተጥሎ ተጋልጠው ነበር ማለት ይቻላል። በቁጥር በልጠው ነበር። ደቡብ አፍሪካዎች ፋይናል ሰርድ ላይ በዚህ ዓለም ዋንጫ የታየባቸው አንድ ትልቅ ችግር አለ። ፋይናል ሰርድ ላይ ይሄ እንዴት ነው ነገሮች የሚጨርስላቸው ትልቅ ተጫዋች አልነበራቸውም ማለት እንችላለን። ያ ጎርቷቸዋል እንጂ አብዛኛውን የጨዋታ ክፍለ ጊዜ ኳሱን ተቆጣጥረው ተጫውተው ነበር። ያም በተወሰነ መልኩ ሳውዝ አፍሪካን የጎዳት ይመስል ነበር። ጨዋታውን በተቻላቸው መጠን ተቆጣጥረው ነበር የቀጠሉት ማለት እንችላለን በዚህ ጨዋታ ላይ። ነገር ግን ፋይናል ሰርድ ላይ በተደጋጋሚ መድረስ አልቻሉ። ማሜሎዲ ሰንዳውስ እና ኦርላንዶ ፓይረትስ ተጫዋቾች 16 ወስደዋል እና መቀናጀት ላይ ላይቸገሩ ይችላል ብለን ከዓለም ዋንጫ በፊት በመጀመሪያው ጨዋታ አልታየም እንጂ ከዛ በኋላ የሚያደርጉት ቅብብል በአብዛኛው በአፍሪካ ሀገራት ላይ እንደምታውቁ ከኳስ ቅብብል ጋር በተያያዘ ብዙ ድክመት አለ። በተለይ ወደ ፋይናል ሰርድ መድረስ ላይ አሁንም ሳውዝ አፍሪካ ችግር አለባት። ግን ይህንን ነገር ግን በተወሰነ መልኩ ቅብብሎቹ ነበሩ። ለረጅም ደቂቃዎች ኳሱን ይይዙት ነበር። በካናዳ በኩል በሚድ ብሎክ ሆነው ሞር ሴንትራሊ እንዳያልፉ ማድረግ ጆናታን ዴቪድ ጃምፕ አድርገው ሴንተር ባኮቹን ፕሬስ አያደርጉም ነበር። ከዛ ይልቅ ግን ወደ መሀል ተጫዋቾቻቸው በመቅረብ ኳሱ ፕሮግረስ እንዳያደርግ ማድረግ ነበር የፈለጉት። ያ በትክክል ሰርቶላቸው ነበር ማለት ትችላለሽ። የኋላ ኋላ ካውንተሮችን ማግኘት ጀመሩ። ኳስ ሲይዙም በደንብ ይጫወቱ ነበር። ካናዳዎችን በጣም ጥሩ ነበሩ። 1 2 3 እድሎች በካውንተር አግኝተው ነበር። ያንን መጠቀም አልቻሉም። ከዛ ውጪ ግን በአጠቃላይ ቡድኑን ስትራክቸሩን እና ደግሞ ሴት ያደረገበት መንገድ ቡድኑን ያዋቀረበት መንገድ ኮምፓክት ሆኖ በሚድ ብሎክ ለመጫወት የሄደበት በሃይ ዲፌንሲቭ ብሎክ አንዳንዴ ደግሞ በሚድ ብሎክ በመጫወት ያው ከሃይ ፕሬሲንግ ጋር እጅግ ልዩነት አለው። በሃይ ፕሬሲንግ ስትጫወቺ ሴንተር ባኩንና ግብ ጠባቂውንም ፕሬስ ማድረግ አለብሽ። ይሄ ግን በሃይ ዲፌንሲቭ ብሎክ ይሄ በፔፕ ቡድን የምታስታውሺ ከሆነ በኤፍኤ ካፑ ጨዋታ ላይ እንደዚሁ አርሰናል ላይ ይሄንኑ ተጠቅመው አርሰናሎች ጋብሪኤል ሳሊባ እና ግብ ጠባቂው ብቻ ኳስ ሲነኩ ተስተውሏል። እና ይሄ ነገር በማንቸስተር ዩናይትድም ማይክል ካሪክ በሲቲ ላይ ተጠቅሞታል። እና ትላንትና ተመሳሳዩን ነበር የካናዳው አሰልጣኝ ሲጠቀም ነበር። ሴንተር ባኩና ግብ ጠባቂው ኳሱን እንዲቀባበሉ ይፈቅድላቸዋል። ከዛ ውጪ ግን ፕሮግረስ እንዲያደርጉ አይፈቅድላቸውም ነበር። ለዚህም ነው ሳውዝ አፍሪካዎች የጎል ዕድል መፍጠር አልቻሉም። በመጨረሻ እንግዲህ 92-91 ደቂቃ ላይ ቆንጆ የሚባል ጎል ግን በራሳቸው ስህተት እዛች ጨረቃዋ ላይ እንደዚህ አይነት ስፔስ መስጠት በጣም በእግር ኳስ ከባድ ነው እና ያ ስህተት የካናዳዎች ደስታ አገላለጽ በጣም ትልቅ ነበር። በዓለም ዋንጫም የመጀመሪያቸው ኖክአውት ጨዋታን ሲያሸንፉ ነው እና እንግዲህ አዘጋጇ ሀገር በስተመጨረሻ ተርፋለች ማለት ይቻላል። ከጨዋታው አንጻር ግን ሳውዝ አፍሪካዎች ቢያንስ ወደ 30 ደቂቃ የመሄድ ይገባቸው ነበር። ተሰናባች ሆናለች። ከ9ኙ የአፍሪካ ሀገራት ቱኒዚያን ተከትላ ቱኒዚያዎች ሀገራቸው ሳይደርሱ ሳውዝ አፍሪካ ተከተለች። 8ቱ ደግሞ ቀሪዎቹ ጥሩ ድል እንዲገጥማቸው እንመኛለን። በትክክል ዛሬ የሚደረጉ እንግዲህ የዓለም ዋንጫ ጨዋታዎች አሉ። እንግዲህ ምሽት 2 ሰዓት ላይ ብራዚል ከጃፓን ጨዋታ ያደርጋሉ። እንዲሁም 5 ሰዓት ተኩል ላይ ጀርመን ከፓራጓይ እና ሌሊት 10 ሰዓት ላይ ሞሮኮ ከኔዘርላንድ የካናዳ ተጋጣሚ እዚህ ጋር ይወስናል ማለት ነው። እነዚህ ጨዋታዎች አሉ። የምትለን ነገር አለ? አዎ በሚገባ። የሞሮኮ ጨዋታ እንግዲህ አፍሪካውያን በጉጉት የምንጠብቀው ጨዋታ ነው። በእግር ኳስ ደግሞ ከተመለከት ነው በተለይ የብራዚል እና የጃፓንን ጨዋታ ለማየት የማይጓጓ ይኖራል። በቃ ዓለም ዋንጫ አሁን መልኩን እየያዘ ከዚህ በኋላ ይመጣል ማለት እንችላለን። ሰዓቱን የሚመቸን በጣም ጥሩነቱ እሱ ነው። በቃ ይሄ በተደከመው አይምሯችን ሳይሆን በመጀመሪያው ጨዋታ ምሽት 2 ሰዓት ላይ የምናየው ይሆናል። ጃፓን የምትወድቅ አይመስለኝም። እንግዲህ ለጃፓን ያለኝን ሰርፕራይዚንግ ቲም ትሆናለች እያልን የብራዚል ደጋፊ ነሽ፣ አዝናለሁ። እኔ ብራዚል ብትኖር ደስ ይለኛል። ጃፓን ግን የምትወድቅ አይመስለኝም እውነት ለመናገር። ጃፓን ከወደቀች እንደነ ቪኒ እንደነ ካርሌቶ ያለ ልምዱ
ምናልባት እንጂ ይሄ ጃፓን እንግዲህ ሶስቱንም ጨዋታ ለመመልከት ሞክሬያለሁ። ያላቸው ኮምፓክትነስ ከኳስ ጋር ያላቸው ነገር ይሄ ክለብ ነው የሚመስሉት። ብሔራዊ ቡድን በእንደዚህ አይነት ውህደት ብዙ ጊዜ አይታይም። በውድድር ላይ ነው እንዴት ነው የምትሰዱ። በኔዘርላንዱ ጨዋታ ነው የነበራቸው። አሰልጣኙ የሚያደርገውን ያውቃል። በጠባብ ስፔስ የሚቀባበሉበት መንገድ በጣም ድንቅ ነው። ለአመታት ሰርተውት የመጡት ብዙ እንትኖችን ማቅረብ እንችላለን ወደፊት እንግዲህ ስለ ጃፓን በውድድሩ ላይ የሚገፉ ከሆነ። በእርግጥ የኔይማር ጁኒየር ሀገር እንድትገፋ ሁላችንም እንፈልጋለን አይደለ? እነ ቪኒን ማየት እንፈልጋለን፣ እነ ማቲያስ ኩኛን። ግን ጃፓን ቀላል ተጋጣሚ አትመስለኝም በዚህ ጨዋታ ላይ። በአጠቃላይ በባክ ፋይፍ ነው የሚጫወቱት። ሲፈልጉ ቀንም ሙሉ መከላከል ይችላሉ። 90 ደቂቃ ብቻ አይደለም። አይደክሜነታቸው በጣም አስደናቂ ነው። ከዛም ውጪ ማጥቃት ሲፈልጉ ከኔዘርላንድ ጋር ተመልክተናል። በቀጣይ ጨዋታዎች ላይ ያስቆጠሩትን ጎል ስትመለከች አታኪንግ ሰርድ ላይ በትክክል ሐሳብ ያለው ቡድን። ይሄ ከሚከላከል ቡድን የማትጠብቂው ከእግር ኳስ ጋር ያላቸው እንቅስቃሴ፣ ከእግር ኳስ ጋር ያላቸው ቅብብላቸው እንዳልኩሽ ፋይናል ሰርድ ላይ በ3-2-5 አታኪንግ ሰርድ ላይ ሲደርሱ የሚያደርጉት ይሄ ብቃት በጣም ለብራዚል ይከብዳታል ብዬ አስባለሁ። በእርግጥ የብዙዎች ፌቨራይት ወይም ደግሞ ታልፋለች ተብሎ ቅድሚያ የሚሰጠው ብራዚል። በእኔ በኩል ግን ጃፓን ነገ በሰፊው እናወራበታለን። ግን በጣም በውድድሩ ላይ ካየኋቸው ኦርጋናይዝድ ከሆኑ ቡድኖች ጥቂት ነገር ከጨመረች ረጅም ርቀት መሄድ ትችላለች ብዬ የማስበው ጃፓንን ነው ማለት እንችላለን። በቀጣይ እንግዲህ ፓራጓይ ከጀርመን ብሔራዊ ቡድን እንደጠበቅኩት አይደለም እውነት ለመናገር። ከዛም በፊት የመጀመሪያውን 7-0 ካሸነፈ በኋላ የነበረውም ጨዋታ ላይ በኮት ዲቮር ጨዋታውም ላይ እጅግ እድለኛ ነበሩ ማለት ይቻላል። ኮት ዲቮሮች ያበከኗቸው ኳስ ነው እንጂ በፍጹም ያንን ጨዋታ ማሸነፍ ይገባቸዋል ብዬ አላስብም። ይሄ እንዴት ነው ውህደቱ አልመጣም። ባለፈው የአውሮፓ ዋንጫ ያየነው ብቃት እየመጣለት አይደለም እና እንግዲህ ፓራጓይን በእርግጥ ልታልፍ ትችላለች። ነገር ግን ብዙ ርቀት ይሄዳል ብዬ አላስብም። ምሽት 10 ሰዓት ሞሮኮ ሁላችንም የምንጠብቀው ሞሮኮ እንግዲህ በጣም ጥሩ ጨዋታ የሚያሳየን ይመስለኛል። ቀላል ይሆናል ብዬ አላስብም እውነት ለመናገር። ለሞሮኮም ቢሆን ይሄ ጨዋታ በቀላሉ ማለፍ ትችላለች ብዬ አላስብም። ምክንያቱም ኔዘርላንዶችም ሶሊድ የሆኑ ቡድኖች ናቸው። ከዚህ በፊት ስለ ኔዘርላንድ እና ጃፓን ጨዋታ ስናነሳ ሁለቱን ፉልባኮች ወደፊት እንዳይሄዱ በማድረግ ሬስት ዲፌንሱ ከባክስሪ ይልቅ ወደ ባክፎርነት ሆኖ ይሄ ካውንተሮችን በትክክል መከላከል የሚፈልግ ቡድን ሆኗል። ባልተለመደ መልኩ ብዙ ጊዜ አንደኛውን ፉልባክ አትሊስት ወደ ማጥቃቱ ያስገባሉ ቡድኖች ስንል ነበር። በኔዘርላንድ ብሔራዊ ቡድን በኩል ግን በጣም ባነሱ ጊዜያት ነው ይሄ ከሁለቱ ፉልባኮች አንዱን ወደፊት የሚልኩትና ያንን ማየቴ ትንሽ ይሄ ቡድን በካውንተርም ላይ ጠቃ ይችላል። ሞሮኮም ግን አሁን ላይ ከየትኛውም ብሔራዊ ቡድን ጋር ብትጋጠም የምትንቅያት ቡድን አይደለችም። የሆነ ነገር ሊፈጥሩ ይችላሉ ብለሽ የምታስቢበት ቡድን ነው። ባለፈው 3ኛው ጨዋታ ላይ ብዙ ተጫዋቾችን ቀይሮ ነው የገባው፣ አሳርፏል። እነ ኢቨን 2 እኩል እያሉ እንኳን እነ ሩበን ዲያዝን እነ ቤራሂም ዲያዝን አሳርፎ ነበር የገባው። እነ ሳይባሪንም ከ64 ደቂቃ በኋላ ቀይሮ ነበር። እነ ቡዋዲ ተቀይረው ነበር። እነ ኦናሂ 10 ቁጥሩ እሱም አልገባም ነበር። ቡዋዲ እና ኦናሂ አልገባው ነበር። ስለዚህ ፍሬሽ ሌጎችን ይዞ ነው የሚመጣው ሞሮኮ። አሽራፍ ሀኪሚም አለ ዘመናዊ ፉልባክ። እንግዲህ በጣም አዝናኝ ጨዋታዎች ከዚህ በኋላ ያለው ዓለም ዋንጫ እንግዲህ በትክክል ጥሩ ጨዋታዎች ይመስላል። እሺ ወደ ኡራጋይ እንለፍ። የኡራጋይ ብሔራዊ ቡድን እንግዲህ ከምድቡ ተሰናብቷል። እንግዲህ በጣም ያሳዝናል። በብዙዎች ዘንድ አልተጠበቀችም ኡራጋይ በፊት ከነበራት ነገር አንፃር፣ የዓለም ዋንጫ ተሳትፎ አንፃር ብዙ ሰው አልጠበቀም ነበርና ኡራጋይ እንግዲህ ከስፔን ጋር በነበራት ጨዋታ የኡጋርቴም ጉዳትም አለ። ከውድድሩም ውጪ ሙሉ ለሙሉም ተሰናብታለች እና አሰልጣኝ ማርሴሎ ቤርሳ ሁልጊዜ እንግዲህ በከፍተኛ ይሄ ማጥቃትና የማንቱማን የመጫኔ ሃይ ፕሬሲንግ ፍልስፍናው ይታወቃል። እና እንዴት ነው ታዲያ ይሄ ፍልስፍናው ለዓለም ዋንጫ እንዴት አልሰራ?
አዎ ቤልሳ ብዙ ጊዜ በውጤታማ ቡድኖቹ አይደለም። እንደው ይሄንን የኡራጋይን መውደቅ ቤልሳ ባይዘው ኖረው ፕሮግራም እንሰራለት መሆኑን እጠራጠራለሁ። ምክንያቱም ቤልሳ ለእግር ኳስ ባለፉት 30-40 ዓመታት ተጽዕኖአቸው ትልቅ ሆኑ አሰልጣኞች ማርሴሎ ቤልሳ አንዱ ነው። ነገር ግን ቤልሳ በአብዛኛው ይሄ የዋንጫ አሸናፊ ቡድን ነበር የሚሰራው ማለት አይደለም። አስተሳሰቦችን ግን እንዴት ነው ወደ ሌሎች አሰልጣኞች የሚያስተላልፍ ሰው ነው። ብዙ አሰልጣኞች ነው ቤልሲስታ በሚገባ በትክክል ይሄ ካጫዋወቱ ጋር በተያያዘ ቤልሲስታ ይባላሉና ለምሳሌ ፔፕ ጋርዲዮላ በዓለማችን ላይ ምርጡ አሰልጣኝ ቤልሳ ነው ብሎ ነው የሚያምነው። ጨዋታን የሚረዳበት መንገድ፣ በጥቂት ደቂቃዎች የሚያነብበት መንገድ፣ ከዛ ደግሞ ያለው አንድ ለእግር ኳሱ ያበረከተው ራሱ የፈጠረው ነገሮች አሉ። እንዳነሳሹ የማንቱማን ማርኪንግ በጣም ሪስኪ ነው። ማንቱማን ማርኪንግ በሃይ ፕሬሲንግ ወቅት 1-1 ነው ሁሉም ተጫዋቾች የሚያያዙትና ከኋላ +1 የሚባል ደግሞ ፕሬሲንግ አይነት አለ። +1 ማለት አንድ አጥቂን በሁለት ተከላካይ ማስያዝ ነው። በማንቱማን ማርኪንግ ወቅት ግን 1-1 ስለምትያያዥ ከኋላ ክሬቲቭ ተጫዋቾች ካሉ 1-1 የሚያሸንፉ ከሆነ ሲጋለጡ ታያለሽ። ለዚህ ብዙዎች ያዩት ጨዋታ ስለሆነ አንድ ምሳሌ መጥቀስ እንችላለን። በ2023 ወይም 24 አርሰናል ከሲቲ እነ ሳሊባ የተጎዱ ጊዜ የምታስታውሺ ከሆነ በጥሩ ሃይ ፕሬስ ነበር ሚካኤል አርቴታ ይህም ቡድን ለመግጠም የፈለገው። ነገር ግን እነ ሮብ ሆልዲንግ ከኋላ ከነ ሃላንድ ጋር ነበር 1-1 የተያያዙት የምታስታውሺ ከሆነ። ሃላንድ ከኤደርሰን ሞራይዝ የሚለጉትን ኳስ ሃላንድ ኮንትሮል ሲያደርግ ኬዲቢ እና ሃላንድ ከ1-1 ነበር የሚገናኙት 3-1 ባሸነፉበት ጨዋታ። እና የማንቱማን ማርኪንግ በትክክል ካልሰራሽበት፣ ጉልበትሽን በሚገባ ካላወጣሽበት በጣም ሪስክ ያለው አጫወት ነው። ግን ይሄንን ለዓለም እግር ኳስ እንዴት ነው አሳይቷል ማለት እንችላለን። ፔፕም ብዙ ጊዜ የሰማነው ታሪክ አለ አይደለ? ፔፕ አርጀንቲና ድረስ ተጉዞ የአሰልጣኝነት ስራውን ከመጀመሩ በፊት ከሱ ጋር መወያየቱን፣ ማውሪዚዮ ፖቼቲኖ የመጀመሪያ ቡድኑን በ14 ዓመቱ ከሱ ጋር መስራቱን እና እነዚህ አሰልጣኞች ይሄ የሃይ ኢንቴንሲቲን ጨዋታ ከቤልሳ መውሰዳቸውን ይናገራሉ። ፖዚሽን አላቸው። ፖሴሽን በተለይ ኳስን መያዝ የፖሴሽን ጨዋታንም ከዚህ ሰውዬ መውሰዳቸውን ይታወቃል። እና አሁን ግን በዋናነት ይህንን ፕሮግራም እንድንሰራ ያደረገን ቤልሳ መልበሻ ክፍሉን መቆጣጠር አልቻልም ወይም ደግሞ ከተጫዋቾቹ ጋር ለዓመታት የቆየ ቅራኔ ውስጥ በኡራጋይ ብሔራዊ ቡድን ገብቷል የሚል እነ ሱዋሬዝ እንደውም ይሄ እግር ኳስን ካቆሙ በኋላ ከኢንተርናሽናል ከተሰናበቱ በኋላ አንድ ሉዊስ ሱዋሬዝ የሚያነሳው ነገር ነበር። በዛን ወቅት በቡድን ውስጥ እያለው የቡድኑን ሁኔታ ላለመበጥበጥ ብዬ ያላነሳሁት ይላል። ምን ይላል? ወደፊት ይሄ ቡድን በፍጹም በአንድነት አይቆይም። ምክንያቱም ተጫዋቾች መሰላቸት ጀምረዋል። ወይም በቤልሳ ፍልስፍና አለማመን ሳይሆን ቤልሳ ባለው አፕሮች ቤልሳ እንደነ ፔፕ ወይም እንደዚህ እንደ ዘመኑ አሰልጣኞች ይሄ ማን ማኔጅመንት ላይ ወይም ደግሞ ይሄ እንዴት ነው እንክብካቤ የሚሰጥ አይነት አሰልጣኝ አይደለም። ሃርሽ ነው ይሉታል። ወይም ደግሞ ራሱን እንዲያውም ሲገልጽ ራሱ ቤልሳ ራሱን የሚተች ሰው ነው። በጣም ሃምብልም ሰው ነው። ቶክሲክ ነኝ፣ አጠገቤ ላሉትም ሰዎች ብዙም መመች አይደለሁም ይላል ራሱ። እና ይሄ የቡድን አጋሮቹን ተጫዋቾቹ ላይ የሰላ ትችት በማቅረብ ከዛም ውጭ ደግሞ ይሄ የሚንከባከብ አይነት ሰው አይደለም። እና ይሄ ነገር ተጫዋቾቹ እንዲያውም ከኮፓ አሜሪካ ጨዋታ በኋላ አንጫወትም ይሉኝ ነበር ይላል ሱዋሬዝ። በተለይ የሊቨርፑልን ተጫዋች የሆነው ኑኔዝ አንድ ጊዜ ብቻ ነው ልምምድ አብረን የሰራ ነው ይላል። ቤልሳ ልምምድ ሲያሰራ ቤስት 11ን እና ተቀያሪዎቹን ለይቶ ነው የሚያሰራው እና አንድ ጊዜ ብቻ ነው ከኑኔዝ ጋር ልምምድ የሰራውት ይላል። በአንድ ጨዋታ ላይ በረፍት ሰዓት እጅግ በመተቸቱ የተነሳ ተናሉ ላይ ይሄ መግቢያና መውጫው ላይ ኑኔዝ ሊያለቅሱላ ነበር እና እኔ አጽናንቸው ነው ይላል ራሱ ሱዋሬዝ ሲናገር። እና ለዛ አትሌቲክ ጸሐፊዎች ነው በነገራችን ላይ ይህንን ነገር ምንጭ እየጠቀሱ ሲናገሩ የነበሩት እና ራሳቸው በተለይ መረጃውን የሚሰጡት ግን ራሳቸውን ሳያሳውቁ ነው ይህንን መረጃ የሚሰጡት። እና ሱዋሬዝ በቃ እየታወቀኝ ነበር እንደዚህ አይነት ችግሮች በሜዳ ላይ እንደሚታዩ። ከዛም በኋላ ረዳት አሰልጣኞቻቸው ጋር እዛ ውስጥ ካሉት ጋርም ይሄ እንዴት ነው ፍሬንድሊ አይደሉም ይሏቸዋል ቤልሳ።
ነገር ግን ይሄ ባህሪያቸው በአብዛኛው ኦብሰሽን ያለባቸው እንዴት ነው ልክፍት ያለባቸው በእግር ኳስ ላይ በዲቴይሎች ላይ ብዙ ልክፍት ያለባቸው ነገር ግን ይሄ እንዴት ነው የሰው አስተዳደሩ ላይ ግን ትንሽ ድክመት ያለባቸው ተደርጎ ይታያል። እና ከዛም ውጪ ደግሞ ተጫዋቾች አሉ አንዳንድ ተጫዋቾች አዋርዶናል ብለው የሚያነሱ ለምሳሌ ካኖቢዮ የሚባለው ተጫዋች ሁለቱንም እግሬን ሰቅዬ ስለነበር ማዋራው ቤተሰቤን ጭምር ነው የተናገረው ቤልሳ የሚል ነገር አንስቶ ነበር። በቡድን ተጫዋቾች ፊት እጅግ ሲናገረኝ ነበር አዋርዶኛል የሚል ቃልም ጭምር ነው የተጠቀሰው። ከዛ በኋላ የተጫዋች አልተመረጠም። በእርግጥ በኋላ ግን በሜዳ ውስጥ ግን ተጫዋቾቹ በተለይ እነ ፌዴ ቫልቬርዴ እነ ማኑኤል ኡጋርቴ ሌሎችም ተጫዋቾች ሰብሰብ ብለው ወደ 5 የሚደርሱ ተጫዋቾች አሰልጣኙን ኢንቴንሲቲውን ትንሽ ቀነስ እንዲያደርግ በጨዋታ መንገድ ላይ ጉዳት ልናስተናግድ እንችላለን በጣም በከባድ የሆነ ልምምዱ ነው የሚታወቀው ቤልሳ እና ይህን ነገር መቀነስ አለብን የሚል ነገርን በከፍተኛ ሁኔታ ለአሰልጣኙ ሲነግሩት ነበር። በፍጹም ግን በዚህ ቤልሳ የሚታማ አይደለም። ይሄ መስመሩ እንደታለፈ ነው የሚያስበው። መተሽ አንቺ ልትነግሪው የምትችይው አይነት ሰው አይደለም እና በተለይ ከስፔኑ ጨዋታ በኋላ ይላሉ ጸሐፊዎቹ እንዳልኩሽ የማንቱማን ማርኪንግ የሃይ ፕሬሲንግ በላይኛው ሜዳ ላይ በወጣሽ ቁጥር ከኋላ እየከፈትሽ አንድ መረዳት ያለብን ነገር ላይ ፕሬስ እያደረግሽ ከኋላ ተከላካዮችሽ ለግብ ጠባቂው ሊቀርቡ አይችሉም። ኮምፓክትነስ በጣም በጣም ወሳኝ ነገር ነው። እንዲያውም ቤልሳ እስከ 22 ሜትር ያደርሱታል። በዲፌንሱና በአጥቂው መካከል ያለው ርቀት እና ኮምፓክትነስም በእጅጉ የሚወድ በሃይ ፕሬሲንግ ደግሞ አጥቂው ብቻ ወይም የማጥቃት ኃይል ያላቸው ብቻ ፕሬስ ሊያደርጉ አይችሉም። መሃሉም ይከተላል ዲፌንሱም ይከተላል እና በላይኛው ሜዳ ነው በሃይ ፕሬሲንግ የምትጫወቹ። ይህንን የጨዋታ ስልት መተው አለብን የሚል ዋነኛው ጥያቄ ነበር። ከዛ ይልቅ በሎ ብሎክ ተጫውተን ካውንተር ይሄ ወሳኝ ጨዋታ ነው የሚል ሐሳብ እንዳቀረቡላቸው በፍጹም ግን ይህንን ደግሞ ቤልሳ የሚቀበል አይነት ሰው እንዳልነበረ ሰምተናል። ከዛም ውጪ ይሄ አሰልጣኝ ግትር ባህሪ ያለው በኋላ እንዲሁም በመጨረሻ ላይ ማመን ጀምሯል። ግብ ጠባቂው በተደጋጋሚ ስህተቶችን ሲሰራ ነበር። የ40 ዓመት ግብ ጠባቂ ነው። በክለብ ደረጃ በጣም ጥሩ ጊዜያትን አሳልፎ ነበር። በመጀመሪያው ጨዋታ ላይ ስህተት ሰርቷል። ከሳውዲ አረቢያ ጋር እነዛን ስህተቶች ሰርቶ ነበር። ከዛ በኋላ ይሄ ስህተት እንዴት ነው ተከላካዮቹም እንዳያምኑት አድርጎ ነበር። በኬፕ ቨርዲ ጨዋታ አንስተነዋል። በጣም የሚያስቅ ቅጣት ምት ነው የገባበት ከረጅም ርቀትና ያንንም ስተሰራ ሁለተኛውም ኬፕ ቨርዶች ማቻ የሆኑት የሱና የዲፌንሱ እንግዲህ አለመጣጣም። በስፔን ብሔራዊ ቡድን ጨዋታ ጎሉ የተቆጠረውን ስትመለከች ወደ በረኛው ጥፋት ነው የምታመዝኙና በሶስት ተከታታይ ጨዋታዎች ይሄ ቁጥር መያዝ ከጀመረ ጀምሮ ዓለም ዋንጫ ላይ ግብ ጠባቂዎች የሚሰሩት ስህተት መያዝ ከጀመረ ጀምሮ በሶስት ተከታታይ ጨዋታዎች በምድብ ጨዋታዎች ስህተት የሰራ ብቸኛው ተጫዋች ይሆናል ማለት ነው። ስለዚህ ቤልሳ እዚህ ጋር ተሳስተዋል። በኋላም እሳቸውም እንደማመን አድርገዋልና ይሄ የግብ ጠባቂ ስህተት በእጅጉ ዋጋ አስከፍሏቸዋል ማለት ይቻላል። በስፔኑ ጨዋታ ቫልቬርዴን 57ኛው ደቂቃ ላይ ነው የቀየሩት። ማኑኤል ኡጋርቴ ተጎድቶ ወጥቷል። ቫልቬርዴም እጅግ ብስጭቱን ሲገልጽ ነበር እና በእነዚህ ተጫዋቾችና በቤልሳ መካከል የነበረው ግንኙነት በስተመጨረሻ በእጅጉ እየሻከረ እንደመጣ ይሄ ለዘመናት ብዙ ነገርን በእግር ኳስ የሰጠን አሰልጣኝ ከተጫዋቾቹ ጋር መስማማት እንዳቃተው ሲነገር ነበር። እንዲያውም አንድ ክሊፕ ተመልክተናል አይደል? ፖስት ማች ላይ እንዴት አፍጠኑ የሚል ቤልሳ ብዙ ጊዜ አንገቱን ደፍቶ ካሜራ እንኳን የሚመለከት ሰው አይደለም እና አንገቱን ደፍቶ አስተያየቶች ሲሰጥ የምንመለከተው ብዙ ይሄ ንግግሮች ላይ ወይም ቁጣ ምናምን ላይ እንዴት ነው ከጋዜጠኛ ጋር ባለው የኢንተርቪውና ፖስት ማቾች ላይ ያን ያህል ሌሎች ወሬዎች የሚያወራ አይደለም። ስለ እግር ኳስ ብቻ ማውራት የሚፈልግ ነው። ፍረስትሬሽኑ ምን ያህል ከፍ ያለ መሆኑን የምታዩ ለጋዜጠኞቹ ቶሎ በሉ ሲል ተስተውሏል እና ያቺ ክሊፕ ወጣ ነበር። ቤልሳ እንደዚህ ፍረስትሬት ሲያደርግ ተስተውሎ አያውቅም።
በቃ በቡድናቸው ምን ያህል እንዳዘኑ ከዛም ውጪ በዋናው ፖስት ማቻቸው ላይ ደግሞ በኡራጋይ ብሔራዊ ቡድን በምንም አልታወስም ተጫዋቾቼን ማሳደግ አልቻልኩም ብሏል እና በጣም አሳዛኙ ነገር እንግዲህ ቤልሳ አሁን 70 ዓመታቸውን ሊይዙ ነው። ከዚህ በኋላ በትልቅ እግር ኳስ ላናያቸው እንችላለን። እንግዲህ ከቺሊ በኋላ ኡራጋይን ሲይዙ በብሔራዊ ቡድን የመጀመሪያቸው ነበር። በነ ሊድስ ተመልክተናቸዋል ምን አይነት ድንቅ ቡድን እንደሚሰሩና ይሄ ለእግር ኳስ በጣም አሳዛኙ ዜና ይመስለኛል። ምናልባት የሚለያዩ ከሆነ ከኡራጋይ ጋር ከዚህ በኋላ በአሰልጣኝነት ምናልባት ላንመለከታቸው እንችላለን የሚለው ነገር በጣም ከባዱ ነገር ነው። ብዙዎች ያውቋቸዋል በሊድስ በተለይ እንዲያውም ባደጉበት ዓመት ከሊቨርፑል ጋር ያደረጉትን ጨዋታ የምናስታውሰው 2-2 ወይ 3-2 በተለያዩበት ከየርገን ክሎፕ ጋር ትንሽዬ ቡድን ይዞ ነገር ግን እስከ መጨረሻው የሚታገል በሜዳ ውስጥ ግን ልቡ ተራራ የሆነ ቡድን የሚይዝ ነው እና ካለሽ በጀት አንፃር እነ ፔፕ እነ ክሎፕ ሲያደርጉት ብዙ አይገርም። የያሻቸው የተጫዋቾች ጥራት ነው። ይሄ ሰውዬ ግን ከታች በመጣ ቡድን ነው በሊቨርፑል ሞዴል ከዛም በበለጠ ይሄ በፕሬሲንጉ በማንቱማን ማርኪንጉ የሚታወቀው እና በተለይም በዚህ በሪከቨሪው በልምምዱ ጠንካራነት ይታወቃል። ይሄ ደግሞ ለብሔራዊ ቡድን ተጫዋቾች ብዙ ጊዜ ምቹ ላይሆን ይችላል። በአመት ውስጥ በጥቂት ጊዜያት ስለምታገኛቸው ተጫዋቾቹን እንደዚህ አይነት በተለይ ደግሞ ከውድድርም በኋላ እነ ቫልቬርዴ እንግዲህ 50-55 ጨዋታዎችን አድርገው ነው ወደ ብሔራዊ ቡድን የሚሄዱት እና የዚህ አይነት አድካሚ ልምምዶችን ላይፈልጉ ይችላሉ። ይህንን መቆጣጠር እንዳልቻሉ ነው እንግዲህ እየተነገረ ያለው። ቤልሳ አሰልጣኝነቱን የጀመረው በአርጀንቲና ክለብ ነበረ ማለት እንችላለን እና በዚሁ እንግዲህ የአሰልጣኝነት ቆይታው ላይም ዋንጫዎችን ማንሳት ችሏል። በዛም እንግዲህ ስቴዲየም እስኪሰየምለት መድረስ ችሏል ማለት እንችላለን እና ተጽዕኖ ከባድ የቤልሳ ተጽዕኖ ለእግር ኳስ ያሳደረው ተጽዕኖ ደግሞ ከሁሉም በላይ ትልቅ ነው ማለት እንችላለን። በተለይ በኒው ዌልስ ኦልድ ቦይስ አርጀንቲና ላይ ነበረ። ከዛ በኋላ ስታዲዮ ማርሴሎ ቤልሳ ተብሎ ስቴዲየሙ ተሰይሞላቸው ነበር ማለት እንችላለን። በመጀመሪያዎቹ አካባቢ ቤልሳ በዓለም ላይ ሊታወቅ የቻለው በአርጀንቲና ብሔራዊ ቡድን በተለይም በ1998 እስከ 2004 በነበረው ቡድን ውስጥ ያን ያህል ውጤታም እንዳልኩሽ በውጤት ልትገልጹ ባትሺ ምናልባት ይሄ የኦሎምፒክ ላይ ከማሸነፉ ውጪ የጨዋታ ዘይቤን ግን ለዓለም ያስተዋወቀ አሰልጣኝ ነው ማለት እንችላለን እና እንግዲህ ቤልሳ ከብስጭቱ ከፍረስትሬሽኑ ጋር በጥሩ ባልሆነ ትዝታ ሊሰናበተን ነው ማለት እንችላለን። እንዲያውም መጨረሻ አካባቢ ብቻ ሳይሆን በቤልሳ የህይወት ታሪክ ላይ ወይም ደግሞ የአሰልጣኝነት ወቅት ላይ አንድ የሚነሳ ነገር እናንሳና እናብቃ። ቤልሳ የሚወስደውን ፕሮጀክት በእጅጉ የሚመርጥ ሰው ነው ይሉታል። ኡራጋዮችም 3 ዓመት ሲያስፈርሙት እንደ ትልቅ ድል ነበር የሚመለከቱት። ምክንያቱም ቤልሳ ዝም ብሎ ይሄ እንዴት ነው ፕሮጀክቱን አጥንቶ የሚወስድ ሰው እንጂ ይሄ አግበስብሶ ስራ አገኘው ብሎ የሚወስድ አይነት አሰልጣኝ አይደለም። ከዛ ይልቅ ግን የሚቀበለውን ስራ እንዴት ነው እዚህ ቡድን ውስጥ መስራት እችላለሁ የሚለውን ነገር በትልቁ የሚያይ አሰልጣኝ ነው። በ70 ዓመታቸው እንግዲህ ከዚህ በኋላ ልንሰናበታቸው ነው ማለት እንችላለን። መጨረሻው በስኬት ቢሆን በጣም አሪፍ ነበር። ኡራጋይ ይሄ ሁሉ ጉድ እንዳለው አላውቅም ነበር። እንግዲህ በስኬት ቢሆን በጣም ደስ ይለን ነበር በእጅጉ። እንዲያውም እኔ አንድ ጥሩ ቡድን በእግር ኳስ ማየት ፈልግ የነበረው እነ ፔፕ በዚህ መልኩ በነገራችን ላይ ፔፕ ለሱ ያለው ለቤልሳ ያለው ክብር የበለጠ ሌላም ሰው እንዲያከብረው ነው የሚያደርገው ማርሴሎ ቤልሳን እና ስለሳቸው በስሜት ነው የሚያወራው ብዙ ጊዜ የፔፕን እንትኖች ስትመለከቺና ይሄ ሰው ቤልሳ እኔ ሊድስን ይዤ ቤልሳ ማንቸስተር ሲቲን ቢይዝ በፍጹም የቤልሳን ያህል አልሰራም ይላል እንዲሁም እና ለስራው ያለው ትጋት ለጥቃቅን ዲቴሎች ያላቸው እንትን ይሄ ትኩረት በእጅጉ በእግር ኳስ ላይ ሲነሳ የሚኖር ይሆናል እና በዓለም ዋንጫ ላይ
በዚህ መልኩ ባይሰናበቱም ደስ ይል ነበር። ኮንትራታቸውን እንዲያራዝሙ ወይም ደግሞ በሌላ ቡድን እንዳያቸው ምኞቴ ነው፣ ግን አይመስልም ነገሮችን ስንገመግም። እንግዲህ ተመልካቾቻችን ሪትም ስፖርታችን ይህንን ይመስል ነበር። በጣም ብዙ ሀሳቦችን አንስተናል። ነገ ደግሞ በዚሁ ሰዓት እስከምንገናኝ ሰላም።